በጣም ቀላል የሆነች ከትንንሽ መዓዛ ያላቸው ዘሮች የምትዘጋጅ አንዲት ስኒ ሻይ የምግብ መፈጨት ስርዓታችሁን የማረጋጋት ያንን ያልተመቸ የመወጠር እናም የሆድ መነፋት ስሜትን የመቀነስና እንዲያውም የወር አበባ ህመምንም የመቀነስ ተአምራዊ አቅም አላት። ዛሬ የምንነጋገረው ስለ እንስላል ፍሬ ሻይ ነው። የእንስላል ዘሮች በትውልዶች ዘንድ በባህላዊ መንገድ በተለይም ከምግብ በኋላ ጥቅም ላይ ሲውሉ ቆይተዋል። ነገር ግን እነዚህን ትንንሽ ዘሮች እጅግ አጃኢብ የሚያደርጋቸው ነገር የሚያነቃቃ ጣዕማቸው ብቻ አይደለም። እንስላል ተፈጥሯዊ የሆኑ ውህዶችን አኔቶል እናም የተለያዩ አንቲኦክሲዳንት የሆኑ የእጽዋት ውህዶችን ጨምሮ በውስጡ ይዟል። ተመራማሪዎችም እነዚህ ውህዶች በምግብ መፈጨት ስርዓት፣ በጡንቻዎች መኮማተርናም ብግነትን በመከላከል በኩል ስላላቸው እምቅ አቅም በጥልቅ አጥንተዋቸዋል። ዛሬ በሚያስገርመው የእንስላል ፍሬ ሻይ የጤና ጥቅሞች፣ በትክክል አዘጋጅተን የምንጠጣበትን መንገድ፣ መቼ መጠጣት እንዳለብንናም እነማን ጥንቃቄ ማድረግ እንዳለባቸውም በዝርዝር እንመለከታለን። ነገር ግን አስታውሱ፣ የእንስላል ሻይ በምግብነት የሚወሰድ መጠጥ እንጂ የበሽታ መድኃኒት አይደለም። ከመጀመራችን በፊት ታዲያ እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ወዳድ ከሆናችሁ ይህንን ቻናል ሰብስክራይብ ማድረጋችሁን በፍጹም እንዳትዘነጉ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ፣ በደስታ እመልስላችኋለሁኝ። ላይክ እና ሼር ሳታደርጉ እንዳትጀምሩ። በቀጥታ ወደ ጥቅሞቹ እንለፍ። አንደኛ፣ የእንስላል ሻይ የሆድ መነፋት ስሜትን ለመቀነስ ይረዳል። የእንስላል በጣም ታዋቂ ከሆኑ ባህላዊ ጥቅሞች ውስጥ አንዱ ለምግብ መፈጨት አለመመቸት የሚሰጠው መፍትሄ ነው። ከበላችሁ በኋላ ሆዳችሁ ባልተለመደ ሁኔታ ከተወጠረ፣ ከተነፋ ወይም ከሞላችሁ የእንስላል ሻይን መሞከር ተመራጭ ነው። እንስላል የጨጓራና የአንጀት ለስላሳ ጡንቻዎችን ለማዝናናት የሚረዱ ውህዶችን ይዟል። ይህም የምግብ መፈጨት ስርዓቱን ምቹ በማድረግ ከጋዝ ጋር ተያይዘው የሚመጡ ህመሞችንም ይቀንሳል። እንስላል ከምግብ በኋላ በባህል የሚወሰደው በዚህ ምክንያት ነው። ከምግብ በኋላ የሚሰማችሁ ያልተለመደ የሆድ እንደ ፊኛ መወጠር ሁልጊዜ ከላይ በላይ ስለበላችሁ ብቻ ላይሆን ይችላል። አንዳንዴ ጋዝናም የአንጀት እንቅስቃሴ ችግር ሊሆኑ ይችላሉ። እንስላል በባህላዊ መንገድ የምግብ መፈጨት ስርዓትን ለማረጋጋትም ሲያገለግል ቆይቷል። ሁለተኛ፣ ጤናማ የምግብ መፈጨት ስርዓትንም ይደግፋል። እንስላል ከምግብ በኋላ ከሚደረጉ ልምዶች ጋር የሚያያዝበት ሌላው ምክንያት መደበኛ የምግብ መፈጨት እንቅስቃሴንና የአንጀት ጉዞውን የማፋጠን አቅም ስላለው ነው። የዘመኑ የስነ ምግብ ባለሙያዎችም እንስላልን ለምግብ መፈጨት እፎይታ እናም ለአንጀት መደበኛ ስራ ከሚረዱ ቅመሞች መካከል ይመድቡታል። ነገር ግን የእንስላል ሻይን የፋይበር፣ የውሃ፣ የአካል ብቃት እንቅስቃሴ ወይም የተመጣጠነ ምግብ ምትክ አድርጋችሁ እንዳትወስዱት። ሶስተኛ፣ ጋዝናም የሆድ ዕቃ አለመመቸትንም ለማስወገድ ይረዳል። ይህ ከምግብ መፈጨት ጋር በቀጥታ የተያያዘ ቢሆንም ለብቻው ሊጠቀስ የሚገባው ጉዳይ ነው። ጋዝ የሚፈጠረው በምግብ መፈጨት ስርዓት ውስጥ ሰውነታችን በአግባቡ ካስተናገደው በላይ የአንጀት ጋዝን ሲጠራቀም ነው። በባህላዊ መንገድ የእንስላል ዘሮች እንደ ካርሚኔቲቭ ይቆጠራሉ። ይህም ጋዝን እናም የሆድ ህመምን ለማስወገድ የሚረዳ ንጥረ ነገር ማለት ነው። በውስጡ ያሉት መዓዛ ያላቸው ዘይቶች ለዚህ አስተዋጽኦ ያደርጋሉ። ስለዚህ ከምግብ በኋላ የሚጠጣ ሞቅ ያለ የእንስላል ሻይ አልፎ አልፎ ቀላል የሆድ ህመም ለሚያጋጥማቸው ሰዎች ትልቅ የሆነ እፎይታ ነው። ነገር ግን የማያቋርጥ ወይም ከፍተኛ የሆነ የሆድ ህመምን በእጽዋት ሻይ ብቻ ለማከም መሞከር የለባችሁም። አራተኛ፣ ከፍተኛ አንቲኦክሲዳንት ያላቸውን የእጽዋት ውህዶችንም ያቀርባል። የእንስላል ዘሮች መዓዛ ያላቸው ብቻ አይደሉም። ፊኖሊክ እናም ፍላቮኖይድ የተባሉ በርካታ ተፈጥሯዊ የእጽዋት ውህዶችንም ይዘዋል። እነዚህ ውህዶች በላቦራቶሪ ምርምሮች ላይ ከፍተኛ የአንቲኦክሲዳንት አቅም እንዳላቸውም አሳይተዋል። አንቲኦክሲዳንቶች አስፈላጊ የሆኑት
ሰውነታችን በሂደት ለኦክሲዲቲቭ ስትረስ የሚዳርጉ ሞለኪውሎችን ስለሚያመርት ነው። ፍራፍሬ፣ አትክልት፣ ቅጠላቅጠሎች፣ ቅመማ ቅመሞችና ዘሮች የበለጸጉበት ምግብ እነዚህን አንቲኦክሲዳንቶችን ይሰጠናል። አምስተኛ ጡንቻዎችንም የማዝናናት ባህሪ አለው። ይህ ከእንስላል እጅግ አስደሳች ባህሪያቶች ውስጥ አንዱ ነው። በእንስላል ውስጥ ያሉ የተወሰኑ ውህዶች የለስላሳ ጡንቻዎችን እንቅስቃሴ የመቆጣጠር አቅማቸውም ተጠንቷል። ይህ ትልቅ ነገር ነው፣ ምክንያቱም ለስላሳ ጡንቻዎች የምግብ መፈጨት ስርዓት ውስጥ ብቻ ሳይሆን የማዕፀን ክፍል ውስጥም ይገኛሉ። እንስላል በባህላዊ መንገድ ለሆድ ቁርጠትናም ለወር አበባ ህመም መፍትሄ ሆኖ የሚያገለግለውም በዚሁ ምክንያት ነው። ስድስተኛ የወር አበባ ቁርጠትንም ለመቀነስ ይረዳል። በርካታ ክሊኒካዊ ጥናቶች የእንስላል ቅመሞችን ፕራይመሪ ዲስመኖሪያ ወይም ደግሞ በተለመደው የወር አበባ ቁርጠት ላይ ያላቸውን አቅምን መርምረዋል። ስልታዊ ግምገማዎች እንደሚያሳዩት የእንስላል ዝግጅቶች ከፕላሴቦ ይልቅ የወር አበባ ህመምን የመቀነስ ከፍተኛ አቅምን አሳይተዋል። ሌላ ክሊኒካዊ ሙከራም ደረጃውን የጠበቀ የእንስላል ኤክስትራክት ከፍተኛ የህመም የማስታገስ አቅም እንዳለው አረጋግጧል። ሰባተኛ በወር አበባ ወቅት የበለጠ ምቾት እንዲሰማችሁም ያደርጋል። የወር አበባ ህመም ቁርጠት ብቻ አይደለም። አንዳንዶች ማቅለሽለሽ፣ ድካም፣ የምግብ መፈጨት መዛባት፣ የሆድ መነፋትና አጠቃላይ አለመመቸትም ያጋጥማቸዋል። አንዳንድ ምርምሮች እንስላል በእነዚህ ምልክቶች ላይ ያለውን አዎንታዊ ተጽዕኖን መርምረዋል። ጥናቶች መሻሻሎችን ቢያሳዩም አሁንም ተጨማሪ ጥናቶች ያስፈልጋሉ። ስለዚህ የእንስላል ሻይ በወር አበባ ወቅት ጥሩ የማረጋጋት መጠጥ ነው። ስምንተኛ ከስኳር መጠጦች ነፃ የሆነ ምርጥ የሆነ አማራጭ ነው። የእንስላል ሻይን ያለ ስኳር ካዘጋጃችሁት ለለስላሳ መጠጦች፣ በስኳር ለበለጸጉ ሻዮችና ሌሎች ካሎሪ ላላቸው መጠጦች ምርጥና ጣፋጭ አማራጭ ይሆናል። ሰዎች የስኳር መጠጦችን በነፃ መጠጦች ሲተኩ አጠቃላይ የአመጋገብ ስርዓታቸውን ያሻሽላሉ። የእንስላል ጣፋጭነትናም የመዓዛ ባህሪ ያለ ስኳር እንድንጠጣው ምቹ ነው። ስለዚህ የእንስላል ሻይ ጠቃሚ ለመሆን ስብን ማቃጠል አይጠበቅበትም። አላስፈላጊ መጠጥን በጤናማ መተካት ራሱ እጅግ ትልቅ ጥቅም ነው። ዘጠነኛ ከምግብ በኋላ አእምሮን የሚያዝናና ባህልን ይፈጥራል። ሞቅ ያለና ያልጣፈጠ የእጽዋት ሻይ መጠጣት ከምግብ በኋላ ወዲያውኑ ወደ ሌላ መክሰስ ወይም የስኳር መጠጥ ከመሄድ ይልቅ ረጋ እንድንል ያደርገናል። የእንስላል ተፈጥሯዊ መዓዛ እርካታን ይሰጠናል። አስረኛ አጠቃላይ የአንጀት ጤናንም ይደግፋል። በባህላዊ አጠቃቀሙ በውስጡ ባሉ መዓዛዎችና ጡንቻዎችን በማዝናናት አቅሙ ስንመገበው የእንስላል ሻይ ለአንጀት ጤና ጥሩ ተጨማሪ ነው። ነገር ግን የአንጀት ጤናችሁ ከአንድ መጠጥ በላይ በብዙ ነገሮች ላይ የተመሰረተ ነው። በፋይበር፣ በውሃ፣ በአትክልትና ፍራፍሬ፣ በሙሉ እህሎች፣ በጥራጥሬዎች፣ ፈርመንትድ በሆኑ ምግቦችና የአካል ብቃት እንቅስቃሴ እንዲሁም በቂ እንቅልፍን በማግኘት። ስለዚህ የእንስላል ሻይን ብትጠቀሙ እነዚህን ዘርፈ ብዙ ጥቅሞችን ታገኛላችሁ። ታዲያ እንዴት እንደምታዘጋጁ ልንገራችሁ። በጣም ቀላል የሆነው አሰራር አንድ የሻይ ማንኪያ ሙሉ የእንስላል ዘርን ውሰዱ። ዘሮቹን ለስላሳ አድርጋችሁ ፈጭታችሁ ወይም ወቀጥ አድርጉት። ዱቄት ማድረግ አያስፈልግም። ለስለስ አድርጎ መውቀጡ መዓዛቸው ወደ ውሃው እንዲወጣ ይረዳል። ከዛም ዘሮቹን በአንድ ስኒ የፈላ ውሃ ውስጥ ጨምሯቸው። ከድናችሁ ከ5 እስከ 10 ደቂቃ ያክል አፍሉት ወይም እንዲቆይ አድርጉት። ከዛም አጥላችሁ መጠጣት ነው። ከፈለጋችሁ ለጣዕም ትንሽ ሎሚ መጨመር ትችላላችሁ። ነገር ግን ወደ ስኳር መጠጥ እንዳይቀየር ጥንቃቄ አድርጉ። ለመጠጣት ደግሞ የተሻለው ጊዜ በሳይንስ የተረጋገጠ አንድ ተአምራዊ ሰዓት የለም። ለምግብ መፈጨት እፎይታ አብዛኛዎቹ ሰዎች ከምግብ በኋላ መጠጣትን ይመርጣሉ። ሌሎች ደግሞ በምግብ መካከል ይጠጣሉ። ለመጀመሪያ ጊዜ የምትሞክሩ ከሆነ በጥቂቱ ጀምራችሁ ሰውነታችሁ እንዴት እንደተቀበለው ተመልከቱ። አስታውሱ፣ ማብዛት ሁልጊዜ ጥሩነትን አያመለክትም። ታዲያ ምን አይነት ሰዎች ጥንቃቄ ማድረግ አለባቸው ካላችሁ፣ ለእንስላል ወይም ለመሰል እጽዋት አለርጂክ ካለባችሁ፣ ነፍሰ ጡር ወይም አጥቢ ከሆናችሁ እናም በሕክምና መጠን ልትወስዱት ካሰባችሁ፣ መድኃኒትን እየወሰዳችሁ ከሆነ እናም
በከፍተኛ ሁኔታ ልትጠቀሙ ካሰባችሁናም ከሆርሞን ጋር የተያያዘ የጤና ችግር ካለባችሁ ጥንቃቄ አድርጉ። የጤና ችግር ካለባችሁ ወይም መድኃኒቶችን የምትወስዱ ከሆነ የተቀነባበሩ የእንስላል ዝግጅቶችን ከመጠቀማችሁ በፊት ብቁ የጤና ባለሙያን አማክሩ። በአጠቃላይ የእንስላል ፍሬ ወይም ደግሞ ዘር ሻይ የምግብ መፈጨት እፎይታን ይደግፋል። አልፎ አልፎ የሚከሰት የሆድ መነፋትናም ጋዝን ይቀንሳል። የአንቲኦክሲዳንት የእጽዋት ውህዶችን ያቀርባል። ጡንቻዎችን የማዝናናት ባህሪም አለው። የወር አበባ ቁርጠትን የመቀነስ እድል አለው። ከወር አበባ ጋር የተያያዙ አለመመቸቶችንም ያሻሽላል። ከስኳር መጠጦች ነፃ የሆነ ጣፋጭ አማራጭም ይሆናል ማለት ነው። ስለዚህ በእንስላል ሻይ እንደ ጤናማ የህይወት ዘይቤ አካል አድርጋችሁ ተደሰቱበት። ነገር ግን የህክምና እንክብካቤ ምትክ አድርጋችሁ እንዳትጠቀሙበት። የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ከተማራችሁበት ላይክ እና ሼር ማድረጋችሁን እንዳትዘነጉ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ